ገዳይነቱ ይታወቃል ተብሎ የሚጠራ በሽታ ነው። ለምን ሰዎቹ አንዴ ምልክት ካሳዩ በኋላ ወይም ደግሞ የበሽታውን ምልክት ካሳዩ በሕክምና ደረጃ የማይታከም በመሆኑ ነው። ሰላም ሉሌ ነኝ ከብሌሚክስ እንግዲህ ዛሬ በሌላ መረጃ ተመልሻለሁ። ዛሬ ልናየው የምንችለው ማለት ነው የውሻ በሽታ ወይም ደግሞ የእብድ ውሻ በሽታ ነው እየተባለ የሚጠራው ወይም ደግሞ ሬቢስ እየተባለ በሕክምና ደረጃ የሚጠራ በሽታ ነው በዋነኝነት ይሄ በሽታ ማለት ነው። ስለዚህ የዚህን በሽታ ምንነቱን እስከ ሕክምናው ደረጃ እስከ የመጀመሪያ እርዳታዎች ውስጥ ምን ሊሆኑ ይችላሉ ፕላስስ ሕክምናውስ ምን ይመስላል የሚለውን ጉዳይ እናያለን። በጣም አሳሳቢ የሆነ በሽታ ነው ይሄ በሽታ በኢትዮጵያን ኮንቴክስት አት ሴም ታይም ግሎባሊ ማለት ነው። በጣም አሳሳቢ የሆነ በሽታ ለምንድነው አሳሳቢ የሆነው ምን ጉዳዮቹ ስላሉት ነው የሚለውን ጉዳይ አብረን ለማየት እንሞክራለን። ከዛ በፊት ግን ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮውን ላይክ ሼር በማድረግ እንጀምር። ቪዲዮውን እስከ መጨረሻው ድረስ አብረን ለመከታተል እንሞክር። ሶ ዋት ዳዝ ሚን ሬቢስ ኤንድ ሪሌትድ ኮንሰርንስ ማይት ቢ ከቨርድ ኢን ዚስ ቪዲዮ። ኦኬ እንግዲህ ከዲፊኒሽኑ ስንነሳ ሬቢስ ወይም ደግሞ የውሻ በሽታ ብለን ያነሳ ነው ጉዳይ ማለት ነው ኢት ኢዝ ኤ ቫይራል ኢንፌክሽን ነው። በዋነኝነት እንግዲህ ይህ በሽታ ባክቴሪያል፣ ፈንጋል፣ ፕሮቶዛል እንደምንላቸው ሁሉ በቫይረስ ምክንያት የሚመጣ በሽታ ሲሆን ዋነኛ ምክንያቱ እንግዲህ ቫይረስ ነው ማለት ነው። ከቫይረስ ውስጥ እንግዲህ ይሄ ሬቢስ ቫይረስ እያልን የምንጠራው ኤግዛክት የሆነው ቫይረስ ነው እንግዲህ ዋነኛ ኮዙ ማለት ነው። ይሄ ሬቢስ ቫይረስ እንግዲህ ላይሳ ቫይረስ ከሚባሉ ቫይረሶች ውስጥ የሚካተት ቫይረስ ነው። ዞሮ ግን ኤግዛክት የሆነው ቫይረስ ግን ሬቢስ ቫይረስ ነው። እንግዲህ ሬቢስ ቫይረስ ደግሞ በጣም ፔኪዩለር የሆኑ ፊቸሮች አሉት። በዋነኝነት ይህ ቫይረስ ማለት ነው አታክ የሚያደርጋቸው ብሬን ስፓይናል ኮርድ ወይም ደግሞ ብሬን እና ነርቮቹ ነው። በሌላ አባባል ይሄ በሽታ ወይም ይሄ ቫይረስ የሚፈልገው ማለት ነው ነርቮቹን በሰፊ ይፈልጋል ነው ኢንሾርት። የተለያዩ በሽታዎች የተለያዩ አይነት ኦርጋኖችን የተለያዩ አይነት ታርጌት የሚያደርጓቸው ሴሎች አሉ በዋነኝ ወይም ቲሹዎች አሉ። ልክ እንደዛ ሁሉ ይሄ ሬቢስ ቫይረስ የውሻ በሽታ ምንለው እንግዲህ ነርቭ እና ነርቭ ነገሮችን የሚፈልግ በሽታ ነው ማለት ነው። ስለዚህ ነርቭ እና ነርቭ መሰል ነገሮችን የሚያጠቃ በሽታ ከሆነ ሰዎቹ የሚያሳዩቸው ምልክቶች በጣም ስትሬት ፎርዋርድ ነው ሊሆኑ የሚችሉት ማለት ነው። እንግዲህ ይሄ ቫይረስ ብለን የምናነሳው ጉዳይ ውሻ በሽታ ብለን ያነሳ ነው እንግዲህ ሰዎቹ በዋነኝነት ከንክሻ ጋር የሚገናኝ በሽታ በመሆኑ ማለት ነው። ሰዎቹ ፌስ ላይ ከተነከሱ ከዚህ ባለፈ ደግሞ አንገት ላይ የሚነከሱ ሰዎች ማለት ነው የተለያየ አይነት እይታ ሊኖራቸው ይችላል። አክቹዋሊ ጀነራል የሆነው እይታ አንድ አይነት ሊሆን ይችላል፣ ግን በጣም ከፍተኛ ጥንቃቄ ይፈልጋሉ ነው። ለምንድነው ሰዎቹ እንግዲህ በውሻው በሽታ ወይም ደግሞ በውሻ ምክንያት እንግዲህ የተለያየ ቦታ ላይ ሊነከሱ ይችላሉ። የተወሰኑ ሰዎች እንግዲህ እግር ላይ ሊነከሱ ይችላሉ። የተወሰኑ ደግሞ ምናልባት ፌስ ላይ ሊነከሱ ይችላሉ ወይም ደግሞ አንገት ላይ ሊነከሱ ይችላሉ። ስለዚህ ፌስ እና አንገት ላይ የተነከሱ ሰዎች ማለት ነው በጣም ፈጣን የሆነ አክሽን መውሰድ እስካልተቻለ ድረስ ማለት ነው ኢሚዲየትሊ በሽታው ምልክት ሊያሳይና የመግደል አቅሙም ከፍ ሊል ስለሚችል አንገት ላይ ፊት አካባቢ ላይ የተነከሱ ሰዎችን ጥንቃቄ እናድርግ። ለምን ነው ብለን ካሰብን ፊት ላይ እንግዲህ ብሬን የምንለው ኦርጋን ስላለ ብሬን በዋነኝነት ነርቮቹን በስፋት የሚገኙበት ቦታ ስለሆነ ቫይረሱ እንግዲህ ነርቭ ያለበት ቦታ የሚራባ ከሆነ በፍጥነት ምልክት ሊያሳዩ ይችላሉ ሰዎቹ። አንገትም እንደዚሁ ማለት ነው። በሌላ አባባል ነርቭ ያሉበት ቦታዎች ላይ ሰዎቹ በስፋት ከተነከሱ ወይም ደግሞ ነርቭ በብዛት የሚገኝባቸው ቦታዎች ላይ ከተነከሱ በጣም ፈጣን አክሽን ያስፈልጋል። እርግጥ ሰዎቹ እጅ ላይ ወይም እግር ላይ ቢነከሱም ማለት ነው ፈጣን የሆነ አክሽን ነው የሚያስፈልግ። ግን እነዚህን ሰዎችን ጥንቃቄ ማድረግ አለብን፣ ችላ ማለት አይገባም የሚለውን ሀሳብ ለመያዝ ነው እንጂ የውሻ በሽታ ሪስፔክቲቭ ኦፍ ዘ ባይት ኤሪያ ከፍተኛ ትኩረት የሚፈልግ በሽታ ነው። ስለዚህ የንክሻ ቦታውን ታሳቢ እናድርግ። እንግዲህ ይሄ በሽታ ሌላኛው ሲቹዌሽን ማለት ነው ኦልሞስት ኦልዌይስ ነው የሚባለው ፋታል ነው የሚባለው። ኦልሞስት ከተነከሱ ሰዎች ውስጥ ምልክት ካሳዩት ሰዎች ውስጥ ወደ 100% የሚሆኑ ሰዎቹ የመሞት እድላቸው በጣም ከፍተኛ ነው። በዚህ ምክንያት ነው እንግዲህ ፋታል እየተባለ የሚጠራ በሽታ አክቹዋሊ።
በጣም አሳሳቢው በሽታ ነው የሚባለው አክቹዋሊ ሰዎቹ እንግዲህ ከተነከሱና ምልክት ካሳዩ ነው አክቹዋሊ እንግዲህ ፋታል ብለን የምናነሳው ምልክት ሰዎቹ ግን ካላሳዩ ወይንም ምልክት ከማሳየታቸው በፊት ቅድሚያ አክሽን ብንወስድ ብዙውን ነገር መከላከል ወይም ደግሞ ማከም እንችላለን ማለት ነው። ሶ በጣም ዳንጀረስ የሚባል ዲዝ እንደሆነ በዚሁ አጋጣሚ ማየት እንችላለን። ሶ ሬቢስ እንዴት ነው ሊተላለፉ? ዋት ዘ ሞድ ኦፍ ትራንስሚሽን ፎር ዚስ ዲዚዝ ነው። እንዴት ነው ሊተላለፍ የሚችለው ብለን ስናነሳ እንግዲህ ሞስት ኮመን እየተባለ የሚጠራው እንግዲህ ባይት ነው። አክቹዋሊ በንክሻ ምክንያት የሚተላለፈው ወይ ነው ሞስት ኮመን አፕሮች ኢን ዊች ሬቢስ ቫይረስ ካን ቢ ትራንስሚትድ ፍሮም ዘ ዶግ ቱ ሂውማንስ ብለን የምናነሳው እንግዲህ ንክሻ ነው። ከዚህ ባለፈ ግን ሌሎች መንገዶችም አሉ። አንደኛው የውሻው ሳሊባ ወይም ደግሞ የአኒማሎቹ ሳሊባ ምንጋ ማረፍ ከቻለ የተቆረጠ ቆዳ ላይ ብሮክን ስኪን ላይ ወይም ደግሞ በውሻው ጥፍር ሊሆን ይችላል በተነሳሱ የቆዳ ክፍሎች ላይ ማረፍ ከቻለ እንዲሁም አይ ላይ ካረፈ ወይም ሰውነት ክፍተት ቦታዎች ላይ ማረፍ ከቻለ እንግዲህ በሽታው ይተላለፋል ተብሎ ነው የሚታሰበው። ስለዚህ ሳሊባም ኦልሬዲ ኢግኖር አይደረግም ማለት ነው። የመተላለፊያ መንገዱ ስትሬት ፎርዋርድ የሆኑት እነዚህ ሁለት መንገዶች ላይ ሰፊ ትኩረት ማድረግ መቻል ይጠበቅብናል ማለት ነው። ሌላኛው ጉዳይ እንግዲህ ቫይረሱን ተሸካሚ እንስሳ እነማን ናቸው? ይሄ ሬቢስ ብለን የምናነሳው በሽታ ዞኖቲክ ነው የሚባለው አክቹዋሊ እንግዲህ ዞኖቲክ ስንል በዋነኝነት ከአኒማሎቹ ዳይሬክትሊ ማለት ነው ወደ ሰዎቹ የሚተላለፍ በሽታ በመሆኑ ማለት ነው። ስለዚህ ከመጀመሪያ ላይ በሽታው አታክ የሚያደርገው እንስሶቹን ነው ማለት ነው። ስለዚህ እንስሶች ከሆኑ ደግሞ እዚህ ጋር የምናያቸው እንስሶቹ በሽታውን የመሸከም እድላቸው ከፍ ያለ ነው። በመጀመሪያ ላይ እንግዲህ የተጠቀሰው ዶግ ብለን ያነሳነው ነው። ዶግ እንግዲህ ወደ 95% የሚሆነውን ፕሮፖርሽን ይዛል ተብሎ ነው የሚታሰበው። ከዚህ ባለፈ ግን ውሻ ብቻም አይደለም ሌሎች እንስሶችም ኦልሬዲ ዲዙን ሊሸከሙ ዲዙን በበሽታው ሊጠቁ ይችላሉ። የሌሊት ወፍ ምንላቸው ጉዳዮቹ አት ሴም ታይም ቀይ ቀበሮ ምንላቸው ጅብም እንደዚሁ ወልብስ ካትስን ጨምሮ ማለት ስለዚህ ሰዎቹ መዘናጋት የለባቸውም። ከሃይና ወልብስ ካትስ ፎክስ ባትስ ምንላቸውን ጉዳዮች ጋም የመነከስ ባህሪ ካለ ልክ እንደ ውሻ ንክሻ ሊሆን ስለሚችል እንደ ውሻ በሽታ ቫይረሱ ሊሸከሙ እንደሚችሉ ታሳቢ በማድረግ ያልጠበቅናቸው እንስሶቹ ማለት ነው ለበሽታው መተላለፍ ምክንያት ሊሆኑ ይችላሉ። ግን ወደ 95% የሚሆነውን ፖርሽን የሚይዘው ግን ዶግ እና ዶግ መሆኑን ግን በዚሁ አጋጣሚ መያዝ እንችላለን። እንደው ሌሎቹን ፎክስ ሃይና ወልበስ ምንላቸው ጉዳዮቹ አብዛኞቹ ዋይልድ አኒማልስ በመሆናቸው ሰዎች ጋር ያላቸው ንክኪ ምናልባት ሊቀንስ ይችላል እንጂ በሽታውን ግን እንደሚያስተላልፉ ታሳቢ ማድረግ ይጠበቅብናል ማለት ነው። በዋነኝነት ውሻና ሰው በሰፊው ቁርኝት ስላላቸው ግን በሽታውን በስፋት ሊሸከሙ ስለሚችሉ ከፍተኛውን ትኩረት መስጠት ይጠበቅብናል ነው። ከዚህ ባለፈ እንግዲህ ሰዎቹ የሚያሳዩቸው ምልክቶች ውስጥ ምንድን ሊሆኑ ይችላሉ ነው። ሶ ዋት አር ዘ ሳይንስ ኤንድ ሲምፕተምስ ኢን ዊች ኤ ሰርተን ፐርሰን ካን ሾው ማኒፌስቴሽንስ እንደ የተጠቃ ታካሚ ምልክቶቹ። እርግጥ ይህን ምልክት እንግዲህ ማወቁ ያን ያህል አድቫንቴጅስ ላይሆን ይችላል ከሕክምና አንጻር ማለት ነው። ግን ፎር ፐርፐዝ ኦፍ ኤጁኬሽን ኢት ኢዝ ሃይሊ ኢምፖርታንት። ስለዚህ ለምንድን ነው በጣም ላይጠቅም ይችላል ለሕክምና ዓላማ በሚል ያነሳሁት ማለት ነው። እንዳነሳ ነው አንድ ሰው ምልክት ካሳየ በኋላ ማለት ነው የመሞት እድሉ ከፍተኛ ስለሆነ ኦልሞስት ፋታል የሆነ ዲዝ ስለሆነ ምልክቶቹ እስኪታዩ መጠበቅ አዋጭ አይደለም ማለት ነው። ዞሮ ግን ሰዎች የሚያሳዩቸው ምልክቶች ግን አሉ። ኦን አቬሬጅ አንድ ሰው እንግዲህ ውሻ በሽታ ከተነከሰ ወይም ደግሞ በእብድ ውሻ ከተነከሰ በሶስተኛው ሳምንት እስከ ሶስተኛው ወር ኦን አቬሬጅ ምልክት ያሳያሉ ነው። ይሄን ነው ኢንኩቤሽን ፔሪድ እያልን የምንጠራው ጉዳይ ማለት ነው። ስለዚህ በዚህ ታይም ውስጥ ማለት ነው ምልክት ሰዎቹ የሚያሳዩ ከሆነ ከዚህ ታይም በፊት ማለት ነው ቀድመን ሕክምናውን ማግኘት ብንችል ማለት ነው የዚህን በሽታ ምልክት መከላከል እንችላለን። ኦልዌይስ ግን ማለት አይደለም። አንዳንዶቹ እንግዲህ በፍጥነት ምልክት ሊያሳዩ ይችላሉ። መጀመሪያ ላይ ስናነሳ እንደነበረው ፊት አካባቢ ላይ ወይም ደግሞ አንገት አካባቢ ላይ የተነከሱ ሰዎች ማለት ነው የሚያሳዩት ፍጥነት ሊለያይ ይችላል። እንዲሁም ማለት ነው በተቃራኒው አት ሴም ታይም ግሬተር ዛን ኤይር ከአመታት በኋላ ሰዎቹ በተነከሱ አሁን ላይ እየተለመደ ያለ ሁኔታ ነው ይሄ ጉዳይ ማለት ነው። በምንድነው የተነከስ ነው የሚለውን ጉዳይ የተነከሱበትን ታይም ኢቭን እስኪረሱት ድረስ ማለት ነው ምልክት የሚያሳዩ ታካሚዎቹ በስፋት እየታዩ ነው ያሉ። ስለዚህ ከተነከሱ ከአመታት በኋላ ማለት ነው
ምልክት ሊያሳይ ይችላል ነው። ስለዚህ መዘናጋት የለብንም የሚለውን ሀሳብ መያዝ አለብን። ስለዚህ አመታትም ይቆያል ነው። በቀናትም ምልክት ሊያሳዩ ይችላሉ ነው። ማጆሪቲ ፔሸንት ግን ያለው 3 ዊክስ ቱ 3 መንዝስ አካባቢ ወይም ደግሞ እስከ 3 ወር አካባቢ ነው። ግን እንዳልኳቸው ደግሞ ብዙዎቹ ማለት ነው በተነከሱ ማለት ነው በ3ኛ ወር በተነከሱ በ4ኛ ወር በተነከሱ ከአመታት በኋላ ማለት ነው ምልክት በማሳየት ለዲዝ ኤክስፖዝ የሚደረጉ ሰዎች ከፍተኛውን ቁጥር ስለሚይዙ ጥንቃቄ ማድረግ ይጠበቅብናል ማለት ነው። ስለዚህ የውሻ በሽታ ወይም ደግሞ የውሻ ንክሻ ወይም ደግሞ የውሻ ጋር ያለ ሳሊቫ ታች ኦን ዘ ስኪን ወይም ደግሞ ብሮክን ስኪን ወይም ስክራች ኤሪያዎች ላይ ሳሊቫ ታች ካደረገ የውሻው ምራቅ ምንለው ወይም ደግሞ ሴክሬሽን ምንለው እንግዲህ የተቆረጠ ቆዳ ወይም ደግሞ እየደማ ያለ ቦታ ላይ ወይም ደግሞ ውንድ ላይ ማረፍ ከቻለ በጣም ሰፊ ጥንቃቄ ወስደን ሕክምናውን ብንወስድ ብዙውን ነገር መከላከል እንችላለን ነው። እንግዲህ ምልክቶቹ እንግዲህ ኢርሌ ላይ የሚታዩ ምልክቶች አሉ። ሰዎች የሚያሳዩቸው የሚወጋጋ አይነት ህመም፣ የማሳከክ አይነት ምልክት የተነከሱበት ቦታ ላይ ነው አክቹዋሊ ይሄ። ከዚህ ባለፈ የፍሉ ላይክ ማኒፌስቴሽን የምንላቸው ሙቀት ሊኖር ይችላል። ራስ ምታት የሚመስሉ ነገሮች፣ መድከም የምንላቸው ነገሮች አሉ። ስቲል ማለት ነው እነዚህ ምልክቶቹ ኢር ላይ የሚታዩ ምልክቶች ናቸው። ከዚህ ባለፈ ሰዎች የሚያሳዩቸው ወደ መጨረሻው አካባቢ ላይ ኮንፊውዥን ለምን ነው ነርቭና ነርቭ ነገሮችን የሚያጠቃ ዲዝ ስለሆነ ሃሉሲኔሽን፣ ያልታዩ ነገሮች እንደታዩ አድርጎ ማውራት፣ ያልተሰሙ ነገሮችን እንደሚሰሙ አድርጎ የማውራት ጉዳዮቹ ሌሎች የማይሰሟቸውን እነሱ እንደሰሙ የማውራት ነው። ይህ ቪዥዋል ሃሉሲኔሽን ወይም ደግሞ ኦዲተሪ ሃሉሲኔሽን የምንላቸው የሳይካትሪክ ሪሌትድ የሆነ ማኒፌስቴሽኖቹ ሰዎቹ ሊያሳዩ ይችላሉ። ከዚህ ባለፈም እንግዲህ ውሃን መፍራት ምንለው ምልክትም ኦልሬዲ ነርቭን የሚጎዳ ዲዝ ስለሆነ ሰዎቹ ውሃን በሰፊው ይፈራሉ። ውሃ ሰውነታቸው ላይ ካረፈ እንዲሁም ውሃን ለመጠጣት ይቸገራሉ። ለምንድን ነው? ስፓዝም ዲቨሎፕ ስለሚያደርጉ አየር ነገሮችንም ኢቭን በሰፊው የመፍራት ነው። ኤሮፎቢያ፣ ሃይድሮፎቢያ የምንላቸው ጉዳዮች በሰፊው ታካሚዎች ላይ ይታያሉ። እርግጥ እነዚህ ምልክቶቹ ውሾች ላይም የሚታዩ ምልክቶች ናቸው። ሌላኛው ምልክት ነው ማለት ነው። ከዚህ ባለፈ ግን ወደ መጨረሻ ደረጃ ግን የፓራሊሲስ ወይም ደግሞ የእግር መድከም፣ ሰውነት መድከም ፓራሊሲስ የምንለው ጉዳይ ከዚህ ባለፈ ኢቭን ራስን መሳት የሚባለው ምልክት ደረጃ መጨረሻ ላይ ያሉ ምልክቶች ናቸው አክቹዋሊ። እንደው ኢንሾርት ግን እነዚህ ምልክቶቹን ወይም ደግሞ ኢርሌ ላይ ያሉ ምልክቶቹን ወይም አድቫንስ ምልክቶቹ እስኪታዩ ድረስ መጠበቁ ግን አዋጭ እንዳልሆነ ግን በሰፊው ማስመር ይጠበቅብናል። ከዚህ ባለፈ እንግዲህ እና ትልቁም ጉዳይ ማለት ነው የዚህ ቪዲዮም እንዲሁ በጣም አድቫንቴጀስ ነው ተብሎ የሚጠራውም ማኔጅመንቱ ምንድን ነው? ምንስ ማድረግ ይጠበቅብናል? አንድ ሰው በውሻ በሽታ ከተነከሰ ዋት ኢዝ አወር ሮል ዋት ከን ቢ አወር አክሽን የሚለው ጉዳይ ነው። ሶ የመጀመሪያው ጉዳይ እንግዲህ ማጠብ ወይም ደግሞ ኢሚዲየት የሆነ ዋሽንግ የምንለውን ጉዳይ በሰፊው ትኩረት ማድረግ አለብን። እንግዲህ ዋሽንግ ብለን ስናስብ ማለት ነው ኦንሊ ዋን ስናፕ ኦፍ ስፒሊንግ ኦፍ ወተር ማለት አይደለም። ስናፕ አይነት ታስኮች የምንሰራበት ጉዳይ አይደለም። ራዘር ለረጅም ደቂቃ በትንሹ እስከ 15 ያላነሰ ደቂቃ ማለት ነው። በጣም ትንሹ 15 ደቂቃ ከ15 እስከ 30 ደቂቃ አካባቢ ማለት ነው። ታካሚዎችን በውሃ ማጽዳት፣ በውሃ ዊዝ ወተር ኤንድ ሶፕ ማለት ነው። ወተር ዊዝ ሶፕ ወሽ ማድረግ ይጠበቅብናል። ይህን ስናደርግ እንግዲህ የቫይረሱን ወደ 90% የሚሆነውን ሎድን ይቀንሳል ተብሎ ነው የሚታሰብ። አስቡት እንግዲህ ለአንድ በሽታ መከሰት ወይም ታይፎይድ ሊሆን ይችላል ወይም ደግሞ ዋቴቨር ብላቸው በሽታዎቹ እንግዲህ አንድ ሰው የታይፎይድ በሽታን ኦልሬዲ ዲቨሎፕ ለማድረግ ምን ያህል ባክቴሪያዎቹን ከምግብ ጋር ምን ያህል ባክቴሪያዎቹን ከውሃ ጋር ወደ ሰውነቱ ስዋለው አደረገ ነው። ብዙ ባክቴሪያዎች ወደ ሰዎች ሰውነት ከገቡ በሽታ ሆኖ የመከሰት እድሉ ሰፊ ነው። አነስተኛ ባክቴሪያዎች ከገቡ ምናልባት የሰውነታችን ላይ ያለ ኤችሲኤል የምንላቸው ሰውነታችን ላይ ያሉ ነጭ ደም ሕዋሳቶቹ የራሳቸውን አክሽን በመውሰድ በሽታውን ለመከላከል ትልቁን ስራ ስለሚሰሩ ማለት ነው። ስለዚህ የዶዝ ኦፍ ሰርተን ዲዚዝ ቫይረስ ሊሆን ይችላል፣ ባክቴሪያ ሊሆን ይችላል፣ ፈንገስ ሊሆን ይችላል። እንግዲህ ዶዝ ማተርስ ነው፣ ምን ያህል ቫይረስ ነው ሰዎች ሰውነት። ስለዚህ ልክ እንደዛ ሁሉ ውሾች ላይ ያለን ንክሻ ማለት ነው የተነከሱበት ቦታ ላይ ወይም ሳሊባው ተች ያደረገበት ኤሪያን ማለት ነው በሰፊው ክሊን ማድረግ ቢቻል ረጅም ደቂቃ ሰተን ማለት ነው ወሽ ማድረግ ብንችል በውሃና በሳሙና
ለረጅም ደቂቃ ማጽዳት ከተቻለ አስቡት የኔ ያህል ፐርሰንት ኦፍ ዘ ቫይረስ ማየት ቢ ክሊንድ አውት ነው። ስለዚህ በቀላሉ ሰዎቹ በቀላል ቀጣይ ማኔጅመንት ትሪት ይደረጋሉ የሚለውን ሀሳብ መያዝ ይጠበቅብናል ማለት ነው። ስለዚህ ማጽዳት የመጀመሪያ ስራ መሆኑን መርሳት የለብንም። ይህን ስናደርግ ግን ሌላኛው ጉዳይ ግን ጥንቃቄ ማድረግ ያለብን ጉዳይ ከሰው ወደ ሰው ይተላለፋል ወይ ነው። ለምን ማጽዳት የሚል ሀሳብ ስላነሳን ማለት ነው። ስለዚህ ሰዎች በሚያጸዱበት ሰዓት ከሰው ወደ ሰው በሽታው ይተላለፋል የሚለውን ጉዳይ ስናነሳ እንግዲህ ዲዙ እንዳነሳ ነው ዞኖቲክ ነው። በሽታው ኤግዛክትሊ የሚተላለፈው ከአኒማል ወደ ሰው ነው ብለን ያነሳ ነው። ከአኒማል ወደ ሂውማን ከሆነ ከሰው ወደ ሰው እንግዲህ ሬር ነው። አክቹዋሊ ዴድ ኢንድ እየተባሉ ነው የሚጠሩ ዞኖቲክ ዲዞች አብዛኞቹ ማለት ነው። ከሰው ወደ ሰው የመተላለፍላቸው ኤግዛክትሊ ክሊር አይደለም ወይም ደግሞ ለስ ነው። ግን ያም ቢሆን ግን ውሻ በሽታ ላይ ወይም ደግሞ ሬቢስ ያለው ጉዳይ ላይ ግን በትክክል ኤግዛክትሊ ፕሩፍ ስላልተደረገ ወይም ደግሞ ኢቨን ለስ ቢሆንም ማለት ነው የዲዚዝ ኔቸሩን ስላነሳ ነው አሁን በጣም ፋታል ገዳይ በመሆኑ የተነሳ ማለት ነው ቤር ሃንድን መጠቀም የለብንም። በነፃ እጅን የሰዎችን ሰውነት ክሊን ማድረግ የለብንም። ስለዚህ ግላቭን መልበሳችንን ወይም ደግሞ ራሳችን ፕሮቴክት ማድረጋችን መርሳት ግን ቅድሚያ የሚሰጠው ጉዳይ እንደሆነ ይህን መርሳት መዘናጋት እንደማይገባ ይህን ሀሳብ እንያዘው። ለምን ፕሩፍ አልተደረገም ማለት በሽታው ቶታሊ አይተላለፍም ማለት ስላልሆነ ማለት ነው። ስለዚህ ፕሬቨንሽን ኢዝ ቤተር ማለት ነው። ፉል የሆነ ሕክምና የሌለው ዲዝ ስለሆነ ነው አክቹዋሊ። ስለዚህ ዋሽንግ የመጀመሪያው እርዳታ የመጀመሪያው ማኔጅመንት ነው። ከዚህ ባለፈ ግን ቀጣይ ያሉት ማኔጅመንቶቹ ፒኢፒ ምንላቸው ጉዳዮቹ አሉ። ፒኢፒ ስንል እንግዲህ ፖስት ኤክስፖዠር ፕሮፊላክሲስ እያልን የምንጠራቸው ሰዎቹ አንዴ በሆነ ዲዚዝ በዚህ ቫይረስ ኦልሬዲ ኤክስፖዝ ከተደረጉ በኋላ ፖስት ኤክስፖዠር መከላከያ መንገዶቹ ምንድን ናቸው ነው። ሁለት አይነት መከላከያ መንገዶች አሉ። የመጀመሪያው ክትባቱ ነው። ሁለተኛው ደግሞ ሬቢስ ኢሚዩኖግሎቢዩሊን እየተባለ የሚጠራው ጉዳይ። ስለዚህ እንግዲህ ቫክሲኑን ብቻ አይደለም ሰዎቹ ሊወስዱ የሚችሉት ብዙውን ጊዜ ማለት ነው። ቫክሲን ፕላስ ኢሚዩኖግሎቢዩሊን ካን ቢ ፕሮቫይድድ ፎር አ ሲንግል ፐርሰን ማለት ነው። ስለዚህ የታካሚዎች ሁኔታ ምናልባት ሊወስነው ይችላል። እንግዲህ ቫክሲኑ ማለት ነው ብዙውን ጊዜ ማለት ነው ቀን 0 ላይ ሊሰጥ ይችላል። ማለት ታካሚው ወደ ሕክምና ቦታ በሄደበት ቀን እንደማለት ነው። ከዚህ ባለፈ ቀን 3 ላይ ሊደገም ይችላል። ቀን 7ኛው ቀን ላይ፣ ቀን 14ኛው ላይ እንዲሁም ተጨማሪ ቀን 28ኛው ቀን ላይ እንደ ታካሚዎቹ ሁኔታ ሊሰጥ ይችላል ማለት ነው። እንግዲህ ለመጀመሪያ ጊዜ ክትባቱን ያልወሰደ ታካሚ እንደማለት ነው። ከዚህ ባለፈ ኢሚዩኖግሎቢሊን የምንለውን ጉዳይ ደግሞ ሁኔታዎቹ ሊወስኑት ይችላሉ። ብዙውን ጊዜ ግን ፕላስ ነው እንዳልኳቸው አኮርዲንግ ቱ WHO ክላሲፊኬሽኑ አለው። እንግዲህ የባይት ካቴጎሪው ወይም ደግሞ ልክ እንደ ምልክት ልንወስዳቸው እንችላለን። ካቴጎሪ 1 ላይ ያሉ ታካሚዎች አሉ። በውሻ በሽታ የተጎዱ ታካሚዎች ካቴጎሪ 2 ላይ፣ ካቴጎሪ 3 ላይ ያሉ ታካሚዎችም አሉ። ካቴጎሪ 1 ኦልሞስት እንግዲህ ሳሊባ ብቻ ኦን ዘ ስኪን ኢንታክት ከሆነ ስኪን ላይ ያረፈባቸው ታካሚዎቹ ነው እንግዲህ ካቴጎሪ 2 የሚባሉት። ካቴጎሪ 2 ላይ ኮንሲደር የሚደረጉ ታካሚዎች ደግሞ በዋነኝነት ማለት ነው እንግዲህ ሳሊባ ኦን ብሮክን ስኪን እንደማለት ነው። ወይም ደግሞ ስክራች ካለ የውሻው ጥፍር የሰዎችን ሰውነት በጥፍሩ እንደማለት ነው። የማንሳት ተጨማሪ ደግሞ ሳሊባ ሰዎች ሰውን ተነሳው ስኪን ላይ ኦልሬዲ ሳሊባ ተች አድርጓ ብለን ካሰብን፣ ይሄ ግን ካቴጎሪ 3 ግን የሚባሉት ኦልሞስት አክቹዋል ባይት የተደረጉ ታካሚዎች እንደማለት ነው። ስለዚህ አኮርዲንግ ቱ WHO እንግዲህ ካቴጎሪ 1 ላይ ኢንታክት የሆነ ስኪን መሆኑ ከተረጋገጠ ምንም አይነት ሕክምና ላይ ያስፈልጋቸው ይችላል የሚል አይነት ዳይሬክሽን ነው። እርግጠኛ መሆን ያለብን ግን ያረፈው ሳሊባ ግን ንጹህ ቆዳ ላይ ምንም የተቆረጠ ቆዳ ካልሆነ እንደማለት ነው። ካቴጎሪ 2 ላይ ኦልሬዲ ኮንሲደር የሚደረጉ ታካሚዎች ደግሞ ቫክሲኑን እንዲወስዱ የሚል አይነት ዳይሬክሽን፣ ካቴጎሪ 3 ላይ ያሉ ታካሚዎች ደግሞ በዋነኝነት ማለት ነው ቫክሲን ፕላስ ኢሚዩኖግሎቢዩሊን እንዲወስዱ እንደማለት ነው። በተለይ ካቴጎሪ ለምን ፒውር የሆነ ንክሻ ላይ የሆኑ ታካሚዎች ስለሆኑ። ግን እንዳልኳቸው እዚህ ካቴጎሪ 3 ላይ የተባለው ሀሳብ ላይ ግን እንግዲህ ሳሊባው ፒውር ቆዳ ላይ ካረፈ ኦልሞስት ኤክስፖዠራቸው ለስ ነው ተብሎ የሚታሰቡ ታካሚዎች እንደማለት ነው። ይህን ግን የምናረጋግጥበት መንገድ ግን ለስ ስለሆነ ታካሚዎቹ ሕክምና ቦታ ሄደው ማለት ነው ክትባቱን ወይም መሰል ነገሮች ላይ ኮንሲደር ቢያደርጉ ግን በሰፊው አድቫይዝ ይደረጋል ማለት ነው፣ ማረጋገጥም ስለሚያስፈልግ። ስለዚህ
ሁለቱም ክትባቱ ፕላስ ኢሚዩኖግሎቢሊኑ ለታካሚዎቹ ማለት ነው እንደ ሲቪሪቲያቸው ሁኔታ ኮንሲደር ባደረገ መልኩ ማለት ነው የታካሚዎቹ ሁኔታም ታይቶ ማለት ነው ሁለቱ ህክምናዎች ይሰጣል ነው። ስለዚህ እዚህ ጋር እንዳያችሁት ማለት ነው አንድ ሰው ምልክት አሳይቶ አይደለም እነዚህ መድኃኒቶች የሚሰጡት ለታካሚ አንድ ሰው በተነከሰ በፍጥነት ህክምና ቦታ ሲሄድ ወይንም ደግሞ አንድ ታካሚ በተጎዳ በአጭር ጊዜ ውስጥ መሄድ ወይም ምልክት ከማሳየታቸው ቢፎር ሳይን ከሆነ ማለት ነው ቢፎር ሳይን እስከሄደ ነው እንግዲህ እነዚህ ነገሮች ፈንክሽናል ሊሆኑ የሚችሉት። አንድ ታካሚ ግን ምልክቶቹን ካሳየ በኋላ ወደ ህክምና ቦታ ቢሄድ ቫክሲን ኢሚዩኖግሎቢሊን የሚባሉት ጉዳዮቹ ቢሰጡም ሲጀመርም ለታካሚዎች አይሰጡም። ከዚህ ባለፈም ኢቭን ጉዳታቸውም ከፍ ስላለ ይህ በተለይ ቫክሲን የምንሰጠው አንድ ሰው ምልክት ከማሳየቱ በፊት ስለሆነ ማለት ነው። ስለዚህ ከምልክት በፊት መሄዳችን ህክምና ቦታ መታየት እንደሚገባ በጣም በሰፊው አሁንም ትኩረት ማድረግ ይጠበቅብናል። ሌላኛው ጉዳይ እንግዲህ ዶንትስ ምንላቸው ጉዳዮች ናቸው። እንግዲህ ህክምና ሲታሰብ እንግዲህ ማድረግ ያለብን አለ ማድረግ የሌለብን ጉዳዮቹ ሁሌም የማይረሱ ጉዳዮች ስለሆኑ ማለት ነው። ማድረግ የሌለብን ጉዳዮችን አደረግን ማለት ታካሚዎች ላይ ችግር ስለሚፈጥሩ ነው። አክቹዋሊ እንግዲህ የመጀመሪያው ጉዳይ ውሻ በሽታ ወይም ደግሞ የውሻ በሽታ ወይም ደግሞ ሬቢስ እያልን የምንጠራው ጉዳይ ላይ በታይት በሆነ ድሬሲንግ እና ሱቸር መስፋት ምንላቸው ጉዳዮች በስፋት አድቫይዝ አይደረግም። ለምንድነው እንግዲህ ቫይረሱን በሰፊው ዲስትሪቢዩት ያደርጋል የሚል አፕሮች ስላለ ሱቸር ወይም ድሬሲንግ ላይ መስራት ሳይሆን ታካሚዎችን በሰፊው ክሊን ወሽ አድርገን ማለት ነው ኦፕን ማድረጉ ነው በጣም አድቫንቴጀስ ሊሆን የሚችለው። ከዚህ ባለፈ ክሬሞቹን ሊሆን ይችላል የጥርስ ክሬሞች ሊሆኑ ይችላሉ የጥርስ ሳሙና የምንላቸው ነገሮች ወይም ደግሞ ቤት ላይ ያሉ ቅባቶችንም ኦልሬዲ ከቨር ማድረጉም እንደዚሁ ማለት ነው ለበሽታው ወደ ደም ስር መሰራጨት ትልቁን ሚና ስለሚያግዝ እነዚህ ጉዳዮችንም ማድረግ የለብንም ነው። በመጨረሻም ማለት ነው ዌይቲንግ ፎር ሳይንስ እንግዲህ ታካሚዎቹ ምልክቱ እስኪታይ ድረስ መጠበቅ ቶታሊ አድቫይዝ አይደረግም የሚለውን ሀሳብ ግን መያዝ አለብን። የውሻ በሽታ ኦልሬዲ እንዳየ ነው ሰዎቹ ከተነከሱ መከላከያ ህክምናውን መውሰድ ነው እንጂ የሚጠበቅባቸው ምልክቱ እስኪመጣ ልጠብቅ የሚለው ጉዳይ ኦልሬዲ ዴይዝን ነው ከዛ በኋላ ያለው ጉዳይ የሚለውን አሁንም በትኩረት መያዝ ያለብን ጉዳይ እንደሆነ ይገባል ማለት ነው። አይ ቲንክ እንግዲህ የውሻ በሽታ ወይም ደግሞ ሬቢስ እያልን የጠራነው ጉዳይ አጠቃላይ አጠር ያሉ መረጃዎች እነዚህን ይመስላሉ። አይ ቲንክ መረጃው ይጠቅማችኋል ብዬ አስባለሁ። እንግዲህ የውሻ በሽታ ብለን የምናነሳው ጉዳይ በጣም አሳሳቢ የሆነ በሽታ ነው። አሳሳቢ የሆነበት ሪዝንም ማለት ነው ሰዎቹ ኦልሬዲ ባይት ከተደረጉ ምንም አይነት በአጭር ጊዜ ውስጥ ምልክት ላያሳዩ ይችላሉ። አፍተር ኤይር ማለት ነው አንዳንዶቹ ከአመታት በኋላ አንዳንዶቹ በወራት ውስጥ ማለት ነው የውሻ በሽታውን ሳይን ኤንድ ሲምፕተም ያሳያሉ። በዛ ታይም ላይ ኦልሬዲ ዴዝ ምንለው ጉዳይ ኦልሞስት 100% የሞሉ ከፍ ስላለ የመዳን እድሉ አነስተኛ ነው። ስለዚህ ያለን መፍትሄ ማለት ነው እዚህ የውሻ በሽታ ፋታሊቲ ሬቱ ኦልሞስት 100% የሚባል ዲዝ ስለሆነ ሰዎቹ በተነከሱ በፍጥነት ማለት ነው ህክምና ቦታዎች ጋር በመሄድ ታሳቢ ወይም የሚጠበቀውን የህክምና አገልግሎት እንዲያገኙ በሰፊው አድቫይዝ አደርጋችኋለሁ። አይ ቲንክ ቪዲዮ ይጠቅማችኋል ብዬ አስባለሁ። ይጠቅማ ብላችሁ ካሰባችሁ ላይክ፣ ሼር ኤንድ ሰብስክራይብ ማድረጋችሁን አትርሱ። በተመሳሳይ እና በሌላ መረጃ እመለሳለሁ። እስከዛ ድረስ ሰላም ሁኑ። ባባይ